የፕሪቶሪያ ስምምነት የአማራ ክልል ህዝብ ጥቅም ያሳጣ ነበር ወይ ማለት እንችላለን? ስፔሲፊካሊ ወልቃይትን ጉዳይ ብትወስድ ሰኔ 15 እንዴት ነበር የሚያስታውሱት? ዶክተር አምባቸው በደንብ የተገናኘን እንወያይ ነበር። ጀነራል ሰዓረን ብትወስድ ቦርዲንግ ስኩል በጋራ የተማርነው ፍትሃዊ የሆነ ተጠቃሚነት በሚገባኝ ልክ አላገኘውም የሚል ጥያቄ ሲነሳ ነበረ። የአማራ ህዝብ እንደ ህዝብ በጠላትነት ፈርጆ የኖረው ማን ነው? ለሴራ ጎንጓኞች የጦር መሳሪያ የሚያስታጥቀው ሀገር ሴቱ ነው። ሚኒሊክ ካለ ጎበና፣ ጎበና ካለ ሚኒሊክ ዘመናት ኢትዮጵያ መፍጠር የሚችሉበት ምንም አይነት እድል የለውም። ጠመንጃ በማንሳት ወደ ጫካ የገቡ ኃይሎች አሉ። የተዘጋ ቤቱን ፍሬሽ ኤር ለማስገባት መስኮት ሲከፍት ንጹህ አየር ብቻ አይደለም ወደ ቤቱ የሚገባው። የኢትዮጵያ ህዝብ እዚህ ምርጫ ላይ ሲሳተፍ ምን መልእክት ሊያስተላልፍ እንደፈለገ መውሰድ እንችላለን? ባለፉት 5 ዓመታት ብዙ ድንቅ ስራዎች ሰርተናል። በዚህ 5 ዓመት ግን ፈተናው ከባድ ነው። እንቅልፍ የሚያስተኛ አይደለም። ጠቅላይ ሚኒስትር ዶክተር አብይ አህመድ በፖለቲካዊ ኢኮኖሚያዊና ማህበራዊ ጉዳዮች ላይ ከአማራ ሚዲያ ኮርፖሬሽን አሚኮ ጋር ያደረጉት ቆይታ አሁን ይጀምራል። ጤና ይስጥልኝ ተመልካቾቻችን፣ ሙሉቀን ሰጥዬ ነኝ። በዛሬው ዕለት የአማራ ሚዲያ ኮርፖሬሽን አሚኮ ከኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ጋር ቆይታ ያደርጋል። በቆይታችን በሀገራችን ዋና ዋና ጉዳዮች በተለይ ደግሞ አማራ ክልልን የተመለከቱ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች ላይ አተኩረን ቆይታ እናደርጋለን። አብራችሁን ክቡር ጠቅላይ ሚኒስትር ጊዜዎትን አጣበው ከአማራ ሚዲያ ኮርፖሬሽን ጋር ቆይታ ለማድረግ ስለፈቀዱ ክብር ይሰማናል። እጅግ አመሰግናለሁ። እኔም ስለጋበዝከኝ እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ። ለመግቢያ የማደርገው ጥያቄ በኢትዮጵያ ታሪክ ውስጥ የአማራና የኦሮሞ ህዝብ አብሮ የመኖር ታሪክ እንዲሁም በሀገር ግንባታ ላይ የነበራቸውን አስተዋጽኦ እንዴት ይታያል የሚለውን ጥያቄ እንደ መግቢያ ወስጀዋለሁ። በኢትዮጵያ ውስጥ የሚኖሩ ህዝቦች በዘመናት መካከል አብረው ሲኖሩ በብዙ መልኩ የተጋመዱ፣ የተሳሰሩ፣ የተጋቡ፣ የተዋለዱ እና በጋራ የኖሩ ናቸው ሁሉም። በተለይ ደግሞ አማራና ኦሮሞን ስትወስድ በአቀማመጣቸውና በቁጥራቸው ከፍ ስለሚሉ በኢትዮጵያ ታሪክ መለስ ብለህ እያንዳንዱን አንጓ ብትመዝን በ3 ዋና ዋና መንገዶች በስፋት የተጋመዱ መሆናቸውን ታያለህ። አንደኛው በጋብቻ ነው። ግለሰቦች ለንግድ ለውጊያ ሲንቀሳቀሱ አንዱ ከአንደኛው እያገባ የመዛመድ ልምምዳቸው ሰፊ ነው። ሁለተኛው የፖለቲካል ጋብቻ ነው። ፖለቲካው በኢትዮጵያ ታሪክ ውስጥ በነበረው ቆይታ ወንበር ለማጽናት በሚደረግ ጥረት ሰፋፊ የፖለቲካ ጋብቻዎች ተፈጽመዋል። ሶስተኛው ደግሞ ባህላዊው ጉዲፈቻ ነው። ብዙዎች በነገስታት ደረጃ የምናያቸውም ጭምር በጉዲፈቻ ምክንያት በዚህም በዚያም ወገን ሰፊ መስተጋብሮች፣ አብሮ ማደጎች፣ ባህል መጋራቶች በኦሮሞም በአማራም ህዝቦች መካከል የቆየ ልምምድ ነው። ጥቂት ምዕተ ዓመታት ወደ ኋላ መለስ ብለን የኢትዮጵያን ታሪክ ብንመለከት ለምሳሌ የሸዋ ሱልጣኔቶች የሚባለው ዘመን 350 ዓመት ገደማ ቆይቷል። የሸዋ ሱልጣኔቶች በመንግስት በፈጠሩበት አካባቢ ላይ በስፋት ኦሮሞዎች፣ አማሮች፣ አርጎባዎች፣ ጉራጌዎች፣ ሌሎችም ብሔሮች ያሉባቸው አካባቢዎች ናቸው። በዚያ 350 ዓመት ጉዞ ውስጥ ብዙ ስብጥር፣ ብዙ መጋመድ እንደነበረ መገመት ይቻላል። ኋላም የኢፋትን ሱልጣኔት ብንወስድ ከ130 ዓመት በላይ ቆይቷል። ከሸዋ እስከ ዘይላ የሚዘረጋ ሱልጣኔት ነው። በዚህ ቆይታ ውስጥ እንደዚህ ያለ ከፍተኛ የሆነ መስተጋብር እንዳለ መገመት ይቻላል። ከጎንደር ኢምፔሪየር በፊት ሰርጸ ድንግል መካከል አካባቢ ተነስቶ እስከ ምጽዋ በነበረው ዘመቻ ሰፊ ጦር ይዞ ስለሄደ በዚያ ሂደት ውስጥም ከዚህ አካባቢ ወደ ሰሜን ብዙ መዋለዶች መዋሃዶች እንደነበሩ ታሪክ ይናገራል። የጎንደር ኢምፔሪየር ብቻውን ግን ወስደህ ብታይ
የነዚህ ህዝቦች በዘመናት መካከል በፖለቲካል ጋብቻ እና ጉዲፈቻ የነበራቸውን ውህደት በደንብ ማየት ትችላለህ። ሱስንዮስን ብትወስድ በዚህ አካባቢ ያደገ ሰው ነው። ከዚህ ዘምቶ ነው ወደዚያ አካባቢ የነገሰው። በኋላ ከአጼ ባካፋን ብትወስድ፣ ኢዮአስን ብትወስድ ቅድም ያነሳሁት ወይም ጉዲፈቻ ወይም ጋብቻ የሚታይባቸው ነገስታት ናቸው። በነበራቸው ቆይታ ውስጥ እንደዚህ ያለ ውህደት ታይቷል። በኋላ ከጎንደር ፔሪድ በኋላ የየጁ ዳይናስቲን ብትወስድ እንደዚሁ ከመቶ ዓመት በላይ የቆየ ዳይናስቲ ነው። በዛ ውስጥም ከየጁ የተነሱ ወደ ጎንደር ወደ ጎጃም ሰፊ ውህደቶች ነበሩ። በወሎ ጎንደር፣ ጎጃም፣ ሸዋ መካከል ሰፊ እንቅስቃሴና መዋሃዶች እንደነበሩ ያ ታሪክ ያሳያል። ሰምተህ እንደሆን ስማቸው ጎላ ጎላ ብለው የሚነሱ ራስ አሊ ቀዳማይ፣ ራስ አሊ ካላይ፣ ራስ ጎክሳ የሚባሉ ሰዎች የነበሩባቸው ዘመኖች ማለት ነው። ከዚያም በኋላ የወሬመኖ የሚባል ዳይናስቲ በስፋት በታሪካችን ውስጥ ይነገራል። ይሄም ከ200 ዓመት በላይ የቆየ ዳይናስቲ ነው። በተለይ በደቡብ ወሎ አካባቢ እዛ በነበረው ቆይታም እንደዚሁ ወደ ሸዋም ወደ ጎንደር ጎጃምም ከፍተኛ ውህደት እንደነበር ያሳያል። በዚያ ዘመን ውስጥ ስማቸው ገኖ ከሚነሱ ሰዎች አንዷ ወርቂቱ ስሟ ጎልቶ ይነሳል። እነ ራስ ሚካኤል ስማቸው ይነሳል። በዚያ ዘመን ውስጥ የምታነበው የምትማረው ታሪክ የሚያሳየው እነዚህ ህዝቦች በስፋት አብረው ሲዘምቱ፣ አብረው ሲዋጉ፣ አብረው ሲያለሙ፣ አብረው ሲያጠፉ ተዋህደው የነበሩ ህዝቦች መሆናቸውን በደንብ ታሪካችን ይናገራል። ወደ ኋላም ወደ ቅርቡ ዘመን መተህ ለማየት ብትሞክር ዘመናዊት ኢትዮጵያን ታሪክ ያየ ሰው ከነዚህ ህዝቦች ውህደት ውጤት ውጪ ሊያት አይችልም። ሚኒሊክ ካለ ጎበና፣ ጎበና ካለ ሚኒሊክ ዘመናዊት ኢትዮጵያ መፍጠር የሚችሉበት ምንም አይነት እድል የለውም። እነዚህ ሰዎች ተዋህደው ነው የፈጠሩት። ብዙ ጊዜ ወደ ደቡብ ያለው ግጭት ይነሳል። ነገር ግን የሸዋው ኃይል ጎጃም ከራስ አዳል በኋላም ንጉሥ ተክለ ሃይማኖት ጋር ተጋጭቷል። ወሎ ከሚካኤል ጋር ተጋጭቷል። አርሲ ወላይታ ተጋጭቷል። ከሸዋ የተነሳ ወደ ሁሉም አቅጣጫ ነበር ዘመቻ የሚካሄደው። ይህንን ዘመቻ የመሩ ሰዎች ንጉሱ ሚኒሊክ ቢሆኑም ጦር አዝማቹ ደግሞ ጎበና ነበሩና በውህደት የተሰራ መሆኑን በግልጽ ያሳያል። ሁላችን አንተም እኔም ማንኛውም ኢትዮጵያዊ መለስ ብሎ የሚኮራበትን የአድዋን ታሪክ ብናነሳ ሚኒሊክ ከገበየው ውጭ፣ ሚኒሊክ ከባልቻ ውጭ አልሰሩትም። በውህደት የተሰራ የጋራ ድል ነው። በጋራ የተፋለሙበት ለአንዲት ውድ የከበረች ሀገር ዋጋ ከፍለው ለማኖር ሀገራቸውን አስቀድመው የጋራ ህልውና አስቀድመው በጋራ ዘምተው በጋራ ሞተው ያጸኑልን ያቆዩልን ሀገር እንዳለ ያሳያል። በህዝቦች ደረጃም እንኳ ብትወስድ እንደ ማህበረሰብ አርሶ አደሮች በፊውዳል ስርዓት ላይ ማመፅን ብትሰማ የጎጃም ገበሬዎች አመፅ ትልና የባሌ ገበሬዎች አመፅ ሲባል ትሰማለህ። እና እስከ በኋላ ድረስ ባለው ታሪክ ውስጥ እነዚህ ሁለት ህዝቦች ለዘመናት አብረው ሲዘምቱ፣ ሲጋቡ፣ ሲነግዱ፣ ሲኖሩ፣ በብዙ ሲዋሃዱ የኖሩ መሆናቸውን የኢትዮጵያ ታሪክ በግልጽ ያስቀምጣል። በእርግጥ ይህ ባህሪ በሁለቱ ብሔር ላይ ብቻ የተወሰነ አይደለም። ብዙዎቹ ላይ እንደዚህ አይነት የመዋሃድ እና አብሮ የመኖር ልምምዶች በስፋት ኢትዮጵያ ውስጥ አሉ። በጣም ጥሩ። ወደ ሁለተኛው ነጥቤ ልለፍ። ክቡር ጠቅላይ ሚኒስትር፣ እንግዲህ የአማራ ክልል ሁኔታ ስናየው በአጭር ጊዜ እንኳን ከለውጡ በፊትና ለውጡ ከመጣ በኋላ ብለን መክፈል እንችላለንና የአማራ ክልል ሁኔታ በእነዚህ የሁለት ምዕራፎች እንዴት ነው የሚገለጸው የሚል ጥያቄ ማንሳት ፈልጋለሁ። ከዚህኛው ለውጥ ቀደም ብሎ ኢትዮጵያ ውስጥ በተደረጉ ለውጦች የአማራ ህዝብ እንደ ማንኛውም የኢትዮጵያ ህዝብ ለውጥ እንዲመጣ፣ የፖለቲካ ስሪታችን እንዲሻሻል፣ የኢኮኖሚክ ጉዞአችን እንዲፋጠን፣ ህዝቦችን ያቀፈ እንዲሆን ትግል ሲያደርግ ነበር። 66ቱን ለውጥ ብትመለከት እዛ ውስጥ የራሱ የሆነ ሚና ተጫውቷል።
የ83ቱን ለውጥ ብትወስድ እንዲሁ ጎላ ያለ ሚና ተጫውቷል። የ2010ንም ብትወስድ የአማራ ህዝብ እንደ ማንኛውም የኢትዮጵያ ህዝብ ለውጥ መጥቶ ለመሻሻል ለማደግ ከፍተኛ ተጋድሎ ማድረጉን ታሪክ ይናገራል። ከለውጥ ማግስት የነበረው ጉዞ የአማራ ህዝብ ወይ መላው የኢትዮጵያ ህዝብ ማለት ይቻላል በከፍተኛ ተስፋ የተሞላበት ሁለት እጁን ዘርግቶ ለውጡን የተቀበለበት በዚያ ለውጥ እሰራለሁ፣ አተርፋለሁ፣ አገር አጸናለሁ የሚል ህልም በብዙ የሚታይበት የሚገለጥበት ሁኔታ ነበረ። በእርግጥ በ2010 የመጣው ለውጥ በቅርብ ስለሆነ ሁሉም ሰው እንደሚያስታውሰው ከዚያ ቀደም በነበረው የፖለቲካና የኢኮኖሚ ስሪት ኢትዮጵያ ውስጥ የመዘጋት፣ የመታፈን፣ የመታሸግ ምልክቶች ነበሩ። አንድ ሰው ረዘም ላለ ጊዜ ከቤቱ ወጥቶ ወደ ራሱ ቤት ቢመለስ ያ ቤት ተዘግቶ የቆየ እንደሆነ ልክ በሩን ከፍቶ ሲገባ ቤቱ ሳፎኬትድ ይሆናል፣ ያፍናል፣ ይሸታል። የመጀመሪያው ስራው መስኮት ከፋፍቶ ንጹህ አየር እንዲገባ ቤቱ እንዲናፈስ ማድረግ ነው። ያንን መናፈስ ሳታደርግ እንደ ከዚህ ቀደሙ ቤት ውስጥ የለመድከውን የኑሮ ዘዬ መቀጠል አትችልም። የኛም ፖለቲካ ያ ሁኔታ ነበረው። ትንሽ ፖለቲካውም ኢኮኖሚውም ታፍኖ ተዘግቶ ስለቆየ ከፈትፈት አድርጎ ማናፈስ ይፈልግ ነበር። በዚያ በነበረ ሁኔታ መቀጠል ስለማይቻል እንደ ለውጡ እንደመጣ መስኮቶቻችን ከፋፈትን። እነዚያ መስኮቶች ከእስር ቤት ሊሆን ይችላል፣ ከውጭ ሀገር ሊሆን ይችላል፣ የፖለቲካ ዝንባሌ የማይታይባቸው ሰዎች የፖለቲካ ስብዕና መላበሳቸው ሊሆን ይችላል። ብዙ አይነት ሰዎች በዚያ መከፋፈት ውስጥ በፖለቲካ አውድ ውስጥ ለመሳተፍ ሙከራ አድርገዋል። እንግዲህ አንድ ሰው የተዘጋ ቤቱን ፍሬሽ ኤር ለማስገባት መስኮት ሲከፍትና ለማናፈስ ሲሞክር ንጹህ አየር ብቻ አይደለም ወደ ቤቱ የሚገባው፣ አብሮት ትንኞች ይገባሉ፣ ቢምቢዎች ይገባሉ። ቢምቢ በሳይዟ በጣም ትንሽ ናት። ነገር ግን ተኝተህ የቢምቢን ድምፅ ሰምተህ ከሆነ መተኛት አትችልም። ያቺ ትንሿ ጥንጥየዋ ቢምቢ ባላት ድምፅ ታውካለች፣ ትቀሰቅሳለች። አንዱ ዝቅተኛ ጉዳቷ እንዳተኛ ማወክ ነው። ሁለተኛውና ከዛ የሚከፋው ግን አንተን በመንደፍ ደምህን መምጠጥ ነው። ደምህን መጣ ግን አትተውም፣ በሽታም ልታመጣብህ ትችላለች። እንደዚህ ያለው ሁኔታ በኢትዮጵያ ፖለቲካል አውድ ውስጥ ተፈጥሯል። በማናፈስ ውስጥ ተቀላቅለው የገቡ ቢምቢዎች አሉ፣ ከፍተኛ ድምፅ በማሰማት ለማወክ የሚሞክሩ፣ ከዚያም ሲያልፍ የኢትዮጵያን ብሔራዊ ጥቅም ለመናደፍ የኢትዮጵያን ሕልውና ለመገዳደር ከሚፈልጉ ኃይሎች ጋር እስከ መሰለፍ የሚሄድ ዝንባሌ ያሳዩ። በዚያ መከፈት ምክንያት መድረክ አግኝተው ሁኔታው ከተስፋ ትንሽ ጨለምለም ደንገዝገዝ ወዳለ ሁኔታ፣ ስጋት ወዳከለበት ሁኔታ እንዲገባ ለማድረግ እየሞከሩ ኃይሎች አሉ። ይህንን ዝብርቅርቅ መንፈስ ነው የምታየው በሁሉም ክልሎች። በአማራም ክልል በከፍተኛ ደስታ የተቀበለው የደገፈው፣ በኋላ በተፈጠረ ሁኔታ ደግሞ ምንድነው የመጣብን የሚል ድንግዝግዝ ስጋት እያደረበት እየዋለ እያደረ ሲመጣ ግን ነገር እየተገለጠ ሲሄድ የመደመር መንገድ ብቸኛው አማራጭ መሆኑን፣ ለመበልጸግ የሚደረገው ጥረት ተገቢ ጥረት መሆኑን ያመነ ኃይል ሆኖ እንግዲህ ዘንድሮ ያንን በምርጫውም አረጋግጧል። ብቸኛው ኢትዮጵያን የማጽኛው መንገድ ቅድም በታሪክ ያነሳሁት ውህደት እንደተጠበቀ ሆኖ ያንን በሚያርቅ፣ በሚያድስ፣ በሚያሻሽል፣ በሚያሰፋ መንገድ መሄድ ብቻ ነው እንደ ሀገር ተከባብረን ተዋደን በጋራ ጥረን ግረን አንዲት ታሪካዊት ሀገር ማጽናት የምንችለው የሚል እምነት የያዘበት ጊዜ ይመስለኛል። ወደ ለውጡ ልውሰዶትና ልክ ለውጡ እንደመጣ እርስዎ ወደ ኃላፊነት ሲመጡ ያደረጉት ወደ አማራ ክልል ተጉዞ የተለያዩ ሰዎች ጋር ቀጥታ ፊት ለፊት መገናኘት፣ ከዛም በመለስ ከለውጡ ከትንሽ ወራት በኋላ እንዲሁ በየበልዩ ቤተ መንግስት የአማራ ክልል ተወካዮችን አነጋግረው ነበርና ይህንን ለምንድን ነበር ያደረጉት?
በእርግጥ ከለውጥ ማግስት ሳይሆን ትንሽ ወደ ኋላ ይሄዳል። በ2003 ክረምት የከፍተኛ አመራሮች ስልጠና ነበር። በዚያ ስልጠና ወቅት ከአንዳንድ የአማራ ጓዶች አመራሮች ጋር ንግግር የጀመርንበት ጊዜ ነበር። ያ ንግግር ትርክትን ማደስ ያስፈልጋል። መካከላችን ያለውን ግድግዳ ማፍረስ ይኖርብናል። የነበረው ታሪካችንን ፈትሸን መርምረን ወደ ምንተባበርበት፣ ወደ ምንተጋገዝበት፣ በጋራ ወደ ምንቆምበት ቁመና ካልተቀየርን የኢትዮጵያ ነገዋ አስጊ ነው የሚል ውይይቶች ነበሩን። የውይይቱን ሂደት መለስ ብዬ ሳስታውስ አሁን ኢትዮጵያ ውስጥ የሚታዩ የተለያዩ ኃይሎች መሰብሰብ፣ መጣመር፣ ያልተቀደሰ ጋብቻ፣ ብዙ ርቀት የማይሄድ ጋብቻ አይና የእኛን ሁኔታ አስታውሳለሁ። እኛ ያኔ የነበረን ውይይት በሶስት አንጓ የተከፈለ ነው። መገንባት የምንፈልገው ሀገር አለ። እዚያ ጋር ለመድረስ ግን ምን እንዳለን ማወቅ አለብን። ምን እንዳለን ከማወቃችን በፊት በሁኔታዎች ላይ ያሉን እምነቶች ምን እንደሆኑ እንወያይ ነበር። ምን እናምናለን? ለምሳሌ ታሪክን በሚመለከት ምን ታምናለህ አንተ? በታሪክ ምልከታችን ላይ፣ በኢትዮጵያ የብልጽግና ጉዞ ላይ፣ በኢትዮጵያ ሕዝቦች በእኩል የመጠቀም በእኩል የማደግ ሁኔታዎች ላይ ያለህን ምልከታ ያለህን ብሊፍ ማወቅ አንተም ማወቅ ጠቃሚ ነበር። መጀመሪያ እምነቶቻችንን በሚመለከት ብዙ ጊዜ ረዘም ላለ ጊዜ እንወያያለን። በእነሱ ጉዳይ ላይ ከሞላ ጎደል መግባባት ሲታይ what we possess የሚለው ሁለተኛው ፓርት ነበር። ምንድነው ያላት ኢትዮጵያ? እኛስ ምን አለን? ምን እኔ እሰጣለሁ? ምን ታመጣለህ አንተ? ምን አጋጭተን ነው ያ የምናስበውን ነገር የምናሳካው? ያሉን ነገሮች ከለየን በኋላ ደግሞ ምንገነባትን ኢትዮጵያ በምን መልክ እንደምንገነባ እናነሳ እንወያይ ነበር። አሁን አይተህ ከሆነ ብዙዎቹ እምነቶቻቸውን ከሌል በኋላ ስለሚያደርጉ ልክ ትንሽዬ ነገር ሲመጣ መሰረቱ የተስተካከለ ስላልነበረ ቶሎ ይፈርሳል። ሁልጊዜም ውህደት ሲፈጠር፣ ሁልጊዜም በጋራ መተባበር ሲፈጠር ግለሰቦች፣ ፓርቲዎች፣ ቡድኖች መነጋገር ያለባቸው እምነት ነው። ምንድነው የምታምነው? ምንድነው ማምነው? በምን መነጽር ነው ነገን የምታየው? በምን መነጽር ነው ትናንትን የምታየው? በምን ትብብር መንፈስ ነው ዛሬን የምንሰራው የሚለውን ካልተግባባ በጋራ መቆም ጠላትን ያሰነብት ይሆናል እንጂ ብዛም ፋይዳ አይኖረውም። ያን ለመፍታት ውይይቶች እናደርግ ነበር። ከዛ ከለውጡ ጥቂት ወራት በፊት በኦሮሞ አማራ እንቅስቃሴ ባህር ዳር መጥቼ ከእናንተ ሚዲያ ጋር ቆይታ አድርጌ ነበር። ያንን መለስ ብላችሁ ብታዩ ይህንኑ ሀሳብ የሚገልጽ ነው። የሁለቱን ህዝቦች በጋራ ለዘመናት መኖር፣ አሁንም በትብብር መንፈስ መስራት ኢትዮጵያን ለመታደግ ያለውን ፋይዳ በጉልህ የሚያሳይ ነበር። ያ የኦሮሞ አማራ እንቅስቃሴ የተፈለገ የተወደደ አልነበረም። እንደምታስታውሱት ብዙ የሚጠላ እንቅስቃሴ፣ ብዙ አታክ የነበረበት እንቅስቃሴ ነው የነበረው። ከዛ እንቅስቃሴ በኋላ የለውጥ ፍላጎት ልክ እንደ በልግ ዝናብ ምንም ድምፅ ሳያሰማ በሚመጣበት ሰዓት ነገሮች ሁሉ ፈጣን ነበሩ። ያንን ባክግራውንድ ይዞ ነው ወደ ለውጡ ጉዳይ የገባ ነው ማለት ነው። የእንቅስቃሴ ዋነኛ ምክንያት ለውጥ ሲደረግ የህዝብን የልብ ትርታ በበቂ ደረጃ መገንዘብ ካልተቻለ ረዘም ላለ ጊዜ ለውጥን መምራት አይቻልም። ምንድነው እኔም አስበዋለሁ፣ ጓደኞቼ የሚያስቡት አለ፣ የምናቀውና የገባን ነገር አለ። ግን ያልገቡን ነገሮች ደግሞ እንደዚሁ ሊኖሩ ስለሚችሉ የሰውን ጥያቄ፣ አስተያየት፣ እምነት እኛ ረዘም ላለ ጊዜ ስንወያይባቸው የነበሩትን ጉዳዮች ማሱ እንዴት እንደሚያያቸው ለመገንዘብ የመጀመሪያው ስራ በየቀጠናው ሄዶ የህዝቡን የልብ ትርታ ማድመጥ ነበር እና የመጀመሪያ ጉዞ የአማራ ክልል ወደ ጎንደር ነበር። እንደሚታወሰው ጎንደር ከለውጥ ቀንዲሎች አንዷ ናት። የኦሮሞ ደም የኔም ደም ነው ብሎ የተነሱ ወጣቶች የታዩበት፣ ታሪኳን መለስ ብላ ለማየት የቻለች፣ በህዝቦች መካከል ያለውን ውህደት ያየች ከተማ ነበረች። በእርግጥ የኦሮሞ ደም
የኔም ደም ነው የሚለው አባባል መፈክር ብቻ አይደለም፣ ትክክለኛ ነው። ጎንደር ውስጥ በስፋት የኦሮሞ ደም አለ። ቅድም ባነሳኋቸው ጋብቻዎች ምክንያት ብዙ ውህደቶች አሉ እና እዛ በመሄድ የህዝቡን ሁኔታ ለማድመጥ ሞክሬያለሁ። ከዚያ በኋላ በብዙ ከተሞች በባህር ዳር፣ በደሴ፣ በኮምቦልቻ፣ ደብረ ብርሃን፣ ወልዲያ፣ ደብረ ማርቆስ በኋላም የተውጣጡ ሰዎች እዚህም መጥተው ለሶስቴ ተወያይተናል። በዚያ ውይይት ውስጥ ህዝቡ ምን ይፈልጋል የሚለውን ለማየት ከፍተኛ ጥረት ተደርጓል። እንደኛ ባለ ታፍኖ በቆየ ፖለቲካ ውስጥ የሚደረግ ለውጥ ከህዝብ ጋር መወያየትና የህዝብን ልብ ትርታ ማድመጥ የሚያስፈልግበት ምክንያት ለምሳሌ የቻይናን ለውጥ ከማኦ በኋላ ዴንግ ሲመጣ የነበረው ሁኔታ ብናይ ከሞላ ጎደል ይመሳሰላል። ፖለቲካው የታፈነ ነው፣ ኢኮኖሚው የታፈነ ነው፣ ረሃብ አለ፣ ችግር አለ። ከ800 ሚሊዮን ያላነሰ ህዝብ በከፍተኛ ድህነት ውስጥ ይኖራል። ለዜጎች ምግብ ማቅረብ የሚቻልበት ሁኔታ አልነበረም። አይዲዮሎጂ ጎልቶ በትብብር ማልማት ሁለተኛ የሆነበት ሁኔታ ነበር። ይህን ጉዳይ ለመፍታት ዴንግ እንደመጣ ያደረገው ኢኮኖሚውን መከፋፈት ነበር። በኮሙኒዝም በሶሻሊዝም ያለውን እሳቤ ጥሶ ከሌሎች ከዚህ ቀደም ኢምፔሪያሊስቶች ብሏቸው ከሚጠሏቸው ኃይሎች ጋርም በትብብር ለመስራት ነበር የወሰነው። ዴንግ የመጀመሪያው የሶሻሊስት ካምፕ እና የቻይና መሪ አሜሪካን የጎበኘ ነው። አሜሪካንን ጎብኝቶ በትብብር እንስራ የሚል ጥያቄ ነበረው። ያን መከፋፈት ሲጀምር ግን ጉዳዩ አልጋ ባልጋ አልነበረም። ብዙም ገንዘብ ስላልነበረ ከዛ በፊት ብዙዎች እግረኞች ነበሩ። ባለሳይክል ለመሆን ባለሞተር ሳይክል ለመሆን ነገር ሲከፋፈት በዚያው ልክ ኮራፕሽን በጣም ተስፋፋ። ኮራፕሽን ብቻ ሳይሆን ኢንፍሌሽንም በጣም አደገ። ኢንፍሌሽን እና ኮራፕሽን ደግሞ ማስን የሚያስመርር ጉዳይ ነው። ያን ሃንድል ለማድረግ ያን ለመፍታት ጥረት በሚያደርጉበት ሰዓት ነበር ወጣቶቹ የፖለቲካል እንቅስቃሴ ያደረጉት። የፖለቲካል እንቅስቃሴው መንስኤ ደግሞ ምንድን ነው? ኢኮኖሚያችን ኢምፔሪያሊስት ካልናቸው ትናንት ከጠላናቸው ሰዎች ጋር የሚቀላቀል የሚከፈት ከሆነ ፖለቲካችን ቢከፈት እንዳለበት፣ ፖለቲካችን ልክ እንደነሱ ዴሞክራሲ ይሁን፣ ልክ እንደነሱ ምርጫ ይኑረን የሚል ጥያቄ ነበረ። ይሄ ጥያቄ እንዲህ በቀላሉ ምላሽ የሚያገኝ አልነበረም። ደም አፋሷል። ምክንያቱም በነ ዴንግ እምነት ጠንካራ መንግስት፣ ዲሲፕሊንድ ፓርቲ፣ ረዘም ላለ ጊዜ የሚጸና መንግስት ካልፈጠርን በቀር ቻይና ውስጥ ያለውን ችግር አንፈታም የሚል እምነት ነበራቸው። በርካታው ሰው በድህነት ውስጥ ስላለ ኢኮኖሚክ ኦፕን አፑን እንጂ ፖለቲካል ኦፕን አፑን አይቀበሉም። ተማሪው ግን ኢኮኖሚን ከፍታችሁ ኢንፍሌሽንና ኮራፕሽን ከመጣ ፖለቲካውን ክፈቱት የሚል ጥያቄ ነበረው። ያን ለመከላከል ነበር ወደ ደም መፋሰስ የገቡት። በእኛ ሁኔታ አስቸጋሪ የሆነው ነገር ኢኮኖሚክ ኦፕን አፕ አድርገን ፖለቲካውን ብንተው ወይም ፖለቲካል ኦፕን አፕ አድርገን ኢኮኖሚ ብንተው ኢትዮጵያ ውስጥ ያለውን ሁኔታ መቀየር አንችልም። ለዚህ ህዝብ ካወያየን የልብ ትርታን ካደመጥን በኋላ እንዴት አድርገን ነው ሁለት ዋና የሪፎርም ዋና የስብራት መንስኤዎቻችንን በመክፈት ምናስባትን ሀገር ልንሰራ የምንችለው የሚለውን ነገር ዲዛይን ለማድረግ ያ ውይይት በእጅጉ አስፈላጊ ነበር። ብዙ ተምረንበት ሰሜን፣ ምዕራብ፣ ምስራቅ፣ ደቡብ ብትሄድ የኢትዮጵያን ፍላጎት ከሞላ ጎደል የሚቀራረብ መሆኑን አይተን ከዚያ በኋላ ነው እንግዲህ መደመር በተሟላ ቅርጽ ወጥቶ የኢትዮጵያ ብቸኛው መንገድ በተደመረ መንገድ ወደ ብልጽግና መጓዝ ነው። ካልበለጸገች ካልተደመረች ህልውናዋ አደጋ ውስጥ ሊገባ ይችላል ወደሚል መንግስታዊ ንድፍ የገባ ነው ማለት ነው። በጣም ጥሩ። አንድ ክስተት ልመልሶት ነው። ከለውጡ በኋላ እንደሚያስታውሱት ክቡር ጠቅላይ ሚኒስትር አማራ ክልል ላይ ከሚታወሱ ታሪኮች ውስጥ አንድ ሰኔ 15 የሚባል መጥፎ ታሪክ አለንና እንዴት ነበር የሚያስታውሱት? ለምንድን የተከሰተው ብለው ያስባሉ እርስዎ? ደግሞ ከለውጥ ማግስት ስለነበረ ከኢትዮጵያ ፖለቲካም ጋር ያለው ተጽዕኖ ቀላል የሚባል አይደለምና እንዲሁም ደግሞ አሁን የአማራ ክልል ያለበት ሁኔታ ምን የሚታወቅ ነው። ለአሁን ላለበት ሁኔታ አስተዋጽኦስ ያበረከተ ነበር ብለን መውሰድ እንችል ይሆን? የሰኔ 15ቱ ክስተት
መነሾ አድርጌ የምወስደው ቤዚክሊ ከሁለት ጉዳዮች የሚመነጭ ይመስለኛል። አንደኛው ስሁት ግምገማ ነው። አንድ ነገር ለማሳካት የምትሰራው ግምገማ በበቂ ዳታ ላይ በበቂ ኢንፎርሜሽን ላይ ያልተመሰረተ ከሆነ ጉጉት ይቀድምና መሻት ይፈጥንና ወደዚያ ለማድረስ የሚገባህን መንገድ በትክክል ዲዛይን ሳታደርግ ጥፋት ታመጣለህና ስሁት ግምገማ አንዱ ችግር ይመስለኛል። ይሄ እዛ ላይ በቃ ሳይሆን ከዛ በኋላም በተደጋጋሚ የምናየው ችግር ነው። ሁለተኛው ችግር በሁለት እግር ማነከስ ነው። ለውጥ ተቀብለህ ኃላፊነት ተቀብለህ የህዝብ አደራ ተቀብለህ በሌላ መንገድ ደግሞ ያልተቀደሰ ጋብቻ የመደበኛ ኃይሎች ጋር አድርገህ እዚህም እዚያም ለመሆን የሚፈለግ ሁኔታ በአንዳንድ ሰዎች ይታይ ስለነበረ ያም የፈጠረው ይመስለኛል። ግምገማውም ችግር አለ፣ እንደገና ደግሞ በሁለት እግር ማነከሱም አለ። እዚህ ተቀምጦ እዚያ ሆኖ ደግሞ እዚህ የመሻቱ ፍላጎት የተቀላቀሉ ነገሮች አሉ። በአንድ መንግስት ወይም በአንድ ፓርቲ እቅድ የሚመራ ስብስብ ሳይሆን እቅዱን ከተለያየ ሶርስ የሚወስድ ኃይል ያለበት ግን በጋራ የሚነጋገር የሚሰበሰብ የሚወያይ በዛ ሂደት ውስጥ ደግሞ ጥፋት ሊያመጣ የሚችል ክስተት ሆኗል። እንግዲህ ቅድም ላነሳልን እንደሞከርኩት የኢትዮጵያ ህዝቦች የመዋሃድ ታሪክ ቢኖራቸውም አብረው የመዝመት ታሪክ ቢኖራቸውም በዘመናት መካከል ስልጣን ሲመጣ በኃይል አልጋ ሳይጸና የመገዳደር ፍላጎት የባህላችን አንዱ አካል ነው። በልጅ ኢያሱ ዘመን መለስ ወደ ታሪክ ብታገላብጥ ይሄን ነገር በቀላሉ ማየት ትችላለህ። በጃንሆይ ጊዜ የታህሳስ ግርግር የምንለውን በኋላ 56 ላይ ያጋጠመውን ብንወስድ የዚሁ ተቀጽላ ነው። በደርግ ዘመን 1981 ያየነው መሰል ባህሪ ነው። በኢህአደግ ዘመን መጠኑ ዝቅ ያለ ቢሆንም በ2001 አካባቢ መጠነኛ ፍላጎቶች ተንጸባርቀዋል። በእኛም ጊዜ በሰኔ 2010 16 ላይ ከለውጡ 2 ወር 3 ወር በኋላ መሰል ሙከራዎች በመስቀል አደባባይ ተካሂደዋል። እዚህ በኢትዮጵያ ታሪክ ውስጥ ሁልጊዜም በኃይል ፍላጎትን ማሳካት፣ በኃይል ስልጣን ለመያዝ መሞከር፣ ሰው በመግደል ስልጣን ለመውረስ መሞከር ነበር ማለት ነው። የሰኔ 15ቱን ከነዚህ ከላይ ከዘረዘርኳቸው ክስተቶች ለየት የሚያደርገው በክልል ደረጃ በከተማ ደረጃ ዝቅ ብሎ ለመፈጸም የተሞከረ ሙከራ ነው። በክልል ደረጃ እንደዚህ ያለውን ጉዳይ ፈጽመህ ምን ታሳካለህ የሚለው ጉዳይ ቅድም ያልኩት የስሁት ግምገማ ውጤት አካል ይመስለኛል። እንዴት ታስታውሰዋለህ? እንዴት ይታወሳል ላልከው የታሪካችን የጠባሳችን አካል አድርጌ ነው የማስታውሰው። በሶስት መንገድ ጠባሳ ጥሎብን አልፏል። አንደኛው ባጣናቸው ግለሰቦች የለውጥ ኃይል የቼንጅ ኤጀንትስ የሚባሉ በለውጥ ውስጥ ከፍተኛ ሚና ያላቸውን ሰዎች ያሳጣ ክስተት ነው። ለምሳሌ ዶክተር አምባቸውን ብትወስድ 2003 ጀምሮ ንግግር እናደርግ ነበር ካልኩ ሰዎች አንዱ ነው። አምባቸው በዚያ ጊዜ በነበረን ውይይት ከፍተኛ ጉጉት ነበረው ለለውጥ። ግን እምነቶቻችንን ምንድነው ያሉን፣ እንዴት እናሳካቸዋለን፣ መቼ እናሳካቸዋለን የሚለውን ነገር ለመወያየት ከ2003 በኋላ አማራ ክልል እያለ ተደጋጋሚ ሲመጣ እንገናኝ ነበር። በኋላ ሁለታችንም የካቢኔ አባላት ሆነን በደንብ እየተገናኘን እንወያይ ነበር። ዝም ብሎ ኦቨርናይት የተፈጠረ ነገር አይደለም። ብዙ ምክክሮች፣ ውይይቶች፣ የተለያዩ ሰዎች በውስጥ እያቀፉ መሄዶች ነበሩበት። ጀነራል ሰዓረን ብትወስድ ሰዓረ አጋጣሚ ሆነው ቀደም ብሎ ሃይ ስኩል ቦርዲንግ ስኩል በጋራ የተማርነው አንድ ትምህርት ቤት ነበር። ትምህርት ቤቱ ደግሞ ቦርዲንግ ስለነበረ ቀንም ማታም የመገናኘት እድል ነበረን። ረዘም ያለ ጊዜ ትውውቃለን። በኢትዮ ኤርትራ ጦርነትም ከዚያም በኋላ ባሉ አጋጣሚዎች አልፎ አልፎ የመገናኘት የመነጋገር ልምዶች ነበሩን፣ ቅርብ ነበረን።
ለውጡ ሊመጣ ጥቂት ጊዜ ሲቀረው የለውጡ ዋዜማ ገደማም በተደጋጋሚ እንገናኝ ነበር። በተለይ ግን በተለየ መንገድ እንዲታወስ ከማስታወስበት አንዱ ነገር ታስታውስ እንደሆነ የጠቅላይ ኤታማዦር ሹሙንና የደህንነት ኃላፊውን በአንድ ጀንበር ለማንሳት የነበረው ውሳኔና የለውጡ አካል ከመጀመሪያው ከእቅዱ ጀምሮ የተሳተፈበት ብቸኛው ሰው ሰዓረ ማለት ይቻላል። ብዙ ሰው ጉዳዩን አያውቀውም። ሰዓረ በእቅዱም በሂደቱም ተሳትፎ ነበረው። በዚያ ደረጃ ለቼንጅ ኤጀንት የሚታመን ሰው ነበር ማለት ነው። ሌሎቹንም ብታነሳቸው እነ ምግባሩ በዚያ ደረጃ ይታያሉ። በቅርበት ከኔ ጋር የሰሩት እነዚህ ቢሆኑም በዚያ ጊዜ ያጣናቸው ሰዎች ለለውጥ ኤጀንት ሆኖ ማገልገል የሚችሉ ቢቆዩ ብዙ የሚያበረክቱ ሰዎች ናቸው። አንዱ ጠባሳ ይሄ ነው። ሁለተኛው በኢትዮጵያ ፖለቲካል ትምምን ውስጥ የፈጠረው ጠባሳ ነው። ፖለቲካል ትረስት በጣም እንዲቀዘቅዝ አድርጓል። በሰዎች መካከል፣ በቡድኖች መካከል አብረህ እየኖርክ አብረህ እየሰራህ አብረህ እየተሰበሰብክ የመተማመን ዝንባሌው በእጅጉ እንዲቀንስ አድርጓል። ያም በጣም መጥፎ ጠባሳ ነው። አብረህ ስለ ሀገር ከምትመክረው ሰው አደጋ ያጋጥመኛል እያሰብክ መምከር በእጅጉ ትምምንን የሚቀንስ ጉዳይ ስለሆነ እንደ አንድ ክስተት ጠባሳ ሊታይ ይችላል። ሶስተኛው ባህል ነው። የኢትዮጵያን የፖለቲካል ባህል አበላሽቶታል። ቀድሞ የነበረ ነው፣ ያን አስቀጥሏል። ከንግግር ከውይይት ይልቅ በመሳሪያ በጉልበት ግለሰቦችን በማፈን በመግደል ስልጣን ማረጋገጥ መጎናጸፍ ለመሞከር ያለውን ልምምድ የሚያስቀር መሆን ሲገባው የሚያስቀጥል መሆኑ በሶስተኛ ደረጃ በጠባሳነት አየዋለሁ። ክስተቱ ይበልጥ የሚያሳዝነው እና አሁንም ቆም ብለን ማየት የሚገባን ገዳይም ሟችም ሁለቱንም ኃይሎች በጀግንነት ያወሳ የፖለቲካል ዲስኮርስ የታየበት ነው። ይሄ በኢትዮጵያ ታሪክ ውስጥ እስካሁን ያለንበት ውጥንቅጥ ታሪክን እንዳለ አስቀምጦ ከመልካሙ ከስህተቱ መማር ሲገባ ታሪክን እየመረጥክ ታሪክን እያንሻፈፍክ ታሪክን በፈለግከው መንገድ አድርጎ የማቆየቱ ጉዳይ አሁን ላለንበት አጠቃላይ ውጥንቅጥ ዋናው መሰረት የዚያ የትርክት ስብራት ጉዳይ ነው። አሁን እዚህ እንደዋዛ በብሔርተኝነት ስሜት በአውራጃዊነት ስሜት ታሪኩን አንሻፈን ብንጽፍ ብንናገር ነገ ልጆቻችን ዋጋ ሊከፍሉበት የሚችሉ ጉዳይ እንደሆነ ማሰብ አለመቻል ደግሞ ያሳዝነኛል። ይሄ ጉዳይ እንዳለ ታሪኩን አስቀምጠህ ከተቀመጠው ታሪክ ተነስተህ በሚኖር ትንተና የፈለግከውን ነገር ወደ ቀኝ ወደ ግራ ወስደህ መማር ትችላለህ። ታሪኩን ማዛባት ግን እምብዛም ጠቃሚ አይደለም። ዛሬ ብቻ ሳይሆን ነገም ዋጋ ያስከፍላል። ትውልድ ዋጋ ይከፍልበታል። እኛ በህይወት እያለን የምናውቀውን ጉዳይ በተንሸዋረረ ታሪክ አረዳድ ተረድተን የምናስቀምጥ ከሆነ እኛ በማንኖርበት ሰዓት የሚኖር ትውልድ ደግሞ እንዴት አድርጎ እንደሚወስደው አሁን ባለው የኢትዮጵያ ታሪክ መመልከት ትችላለህ። አሁን ያለው የኢትዮጵያ ታሪክ የዚህ የተንሸዋረረ የፖለቲካል ኢንትሪግ ውጤት ነው። አብዛኛው ታሪክን እንዳለ በትክክለኛው መንገድ ማስቀመጥ ሳይሆን አዛብተን በማስቀመጣችን ምክንያት የሚፈጠር ችግር ነው። ከዚያም ሻገር ሲል የፖለቲካ ሴራ ተንታኞች መጠቀሚያም ሆኗል። ታስታውስ ከሆነ እለቱ ቅዳሜ ነበር፣ ዊኬንድ ነበር። ማምሻ ላይ ነበረ ይሄ ጉዳይ የተፈጠረው እና እኔ እዚህ ቢሮ ቆይቼ ከቢሮ ስወጣ መረጃ የሰማሁት እና ለሚዲያ ምን ነገር አለበት የሚል ሐሳብ መጥቶ የሚዲያ አካላት ይጠሩ ብለን ፋና፣ ኢቢሲ፣ አሚኮ ተጠርተው ነበር። የሰጠሁበትን ቦታ እስከዛሬ አስታውሰዋለሁ እኔ። ነገር ግን ፋናና ኢቢሲ ምናልባትም ዊኬንድ ስለሆነ ምሽትም ስለነበረ ስንጠራቸው በዚያ ፍጥነት አልመጡልንም። አሚኮ ግን ጎረቤት ነው፣ እዚያ 4 ኪሎ ነው መስሪያ ቤቱ። መኪናም ላያስፈልገው ይችላል። እዚሁ ስለሆነ
ልክ ጥሪው ሲደረግ ወዲያው አሚኮ መጣ። አሚኮ መጥቶ የተወሰነ ደቂቃ ጠበቅን እነዚያ ቢደርሱ ብለን ዘገዩብን እና መጨረሻ የመጣው ሀሳብ ምንም እኮ ችግር የለውም አሚኮ ወስዶ ለሁሉም ሊያከፋፍል ስለሚችል ለአሚኮ ይሰጥ ተብሎ ምሽት ላይ ነው እኔ ቤት ነው ለአሚኮ ሰጠሁኝ። በኋላ ግን ባህር ዳር ላይ ሆኖ መግለጫ ሰጠ ወደሚል የሴራ ትንታኔ ተቀይሯል። እንደዚህ ያለው ከእውነት የተፋታ ለዛሬም ለነገም የማይበጅ ውስጥህ እያወቀ የሚሸነገር የሚዋሽ ነገር ጥፋት ብቻ ነው የሚያመጣውና ያ ክስተት ከመነሾ የሚሳካ ነው። ከመነሾ አንድ ግብ የሚያሟላ ነው ባትልም እንደ ጥቁር ጠባሳ የሚወሰድ መጥፎ ክስተት ነው ብዬ ነው የማየው። አመሰግናለሁ ክቡር ጠቅላይ ሚኒስትር። ወደ ሌላ ነጥብ ልውሰድዎት። ለውጡ እንደመጣ ሁሉም ኢትዮጵያዊ እንደገለጹት በተስፋ ለውጡን በከፍተኛ ሁኔታ ሲደግፍ ነበረ። ከዚህ ህብረተሰብ ክፍል አንዱ ደግሞ በውጭ የሚኖሩት ትውልደ ኢትዮጵያና ኢትዮጵያውያን የምንላቸው ወይም ደግሞ ዲያስፖራ የምንለው የህብረተሰብ ክፍልም የለውጡ ደጋፊ ነበረ በዛን ወቅት እንደሚታወሰውና ከለውጡ ከተወሰነ ጊዜ በኋላ የአማራ ተወላጅ የሆኑ ዲያስፖራዎች እንደገና ለውጡን አንዳንድ ዲያስፖራዎች ለውጡን ተቃውመዋል እና የዚህ መንስኤው ምንድን ነው ብለው ያስባሉ? በቀጣይስ ምን አይነት አማራጭ ቢከተሉ ነው የሚጠቅመው ብለው ነው የሚያስቡት? ለውጡን በመደገፍ እና ባለመደገፍ ጎራ የመቀያየሩ ጉዳይ በአማራ ዲያስፖራ የሚወሰን አይደለም። በሁሉም ዲያስፖራዎች የሚታይ ነው። በውጭ ሀገርም ብቻ የሚወሰን አይደለም። በሀገር ውስጥም ያ ነገር ሊያጋጥም ይችላል። ሰዎች በተለያየ ምክንያት ጎራቸውን ይቀያየራሉ። እኔ የሚመስለኝ በሶስት ዋና ምክንያቶች ጎራ መቀያየሮች ያጋጠሙ ይመስለኛል። አንደኛው የተሳሳተ ስሌት የነበራቸው ግለሰቦች ናቸው። ልክ ለውጡ ሲመጣ አንተ ባህር ዳር ተቀምጠህ የሆነ ጉዳይ ጽፈህ ሊሆን ይችላል፣ ተናግረህ ሊሆን ይችላል። እኔ እዚህ አዲስ አበባ ሆኜ የሆነ ነገር አድርጌ ሊሆን ይችላል። አንዱ ናይሮቢ ሆኖ የሆነ ነገር አድርጎ ሊሆን ይችላል። ሁሉም ሰው ይሄን ለውጥ የጀመርኩት ያመጣሁት ያዋለድኩት እኔ ነኝ ብሎ አምኗል። ብዙ ግለሰቦች ያሉበት ሁኔታ አጠቃላይ ለውጡን መርቶ ከአንድ ጫፍ ለማድረስ የሚያስችል አለመሆኑ በግልጽ የሚታይ ቢሆንም ግን አምነዋል ሰዎቹ። እኔ ነኝ የዚህ ለውጥ ባለቤት፣ እኔ ታስሬ፣ እኔ አገር ተሰድጄ፣ እኔ እንደዚህ ሆኜ ያመጣሁት ይሄን ለውጥ እና ይሄ የመጣው ለውጥ እኔ በማስበው መንገድ መሄድ አለበት። ከተቻለ ምነክስ፣ ካልተቻለ ደግሞ ማነክስ መሆን አለብኝ የሚል እምነት ያመኑ ሰዎች የተጋባባቸው ግለሰቦች ነበሩ። እነዚህ ግለሰቦች ለውጡ የብዙ ሰዎች ጥረት፣ ብዙዎች ዋጋ የከፈሉበት፣ በብዙ ድካም የመጣ እነዚያን ሰዎች በማስተባበር የሚመራ እንጂ የግለሰቦች ፍላጎት ለማሳካት የሚፈጸም አለመሆኑን ሲረዱ ሞክረው ሲያቅታቸው አውቶማቲካሊ የጎራ ለውጥ አሳይተዋል። መጀመሪያ ሮጦ መምጣት፣ ለመቀላቀል መሞከር፣ እንደፈለጉት ነገር እንደሚሄድ ማሰብ ሁኔታ ነበራቸው። ያ አልሆነም። አንድን ለውጥ በራስ መመዘኛ በራስ መነጽር ብቻ ማየት ስትጀምር የሌሎችን ማድመጥ ሲሳነ ይሄ ችግር ያጋጥማል። እኛ ለውጡ መጥቶ በህግ ስልጣን ከያዘን በኋላ የኛ እምነትና እውቀት በቂ አይደለም። የህዝቡን ልብ ትርታ ማድመጥ አለብን። ህዝቡ እንደሚያስብ ማወቅ አለብን። ያደረግነው ሙከራ እንኳን አይተው ትምህርት አለመውሰድ ማለት ነው። ሁለተኛው የጎራ መደበላለቅ የሚታየው ለርካሽ ዓላማ የሚቃወሙ ሰዎች ናቸው። ከዩቱብ ንግድ ጋር የሚያያዝ ወይም በአንዳንድ ሀገራት አሳይለም ለመጠየቅ ጥገኝነት ለመጠየቅ የሚደረግ ሙከራ መቃረን፣ መሳደብ፣ ማንቋሸሽ ብቸኛ መንገድ ነው የሚያስቡ ሰዎችም እንዲሁ አሉ። ይሄን የምታየው አንዳንድ ሰዎች በጣም ያንቋሽሹ ሲሳደብና ኢትዮጵያ ሲመጡ እኛ እኮ እንዲህ ያልመሰለንም ሀገር ተቀይሯል፣ ብዙ ለውጥ ነው ያለው፣ በደንብ አልነገራችሁንም፣ በጣም እንደተጸጸቱ ሰዎች ሆነው ይቀርባሉ። ሄዶ ደግሞ ትንሽ 6 ወር 8 ወር ሲቆይ የግድ ገንዘብ ጥቅም ስለሆነ መልሶ ያ ባህሪ ሲያገረሽ ታያለ። እንደነዚህ አይነት ሰዎች አሉ። በሶስተኛ ደረጃ ግን እውነተኛ ጥያቄ ያላቸው ሰዎች ደግሞ አሉ። በአንዳንድ ጉዳይ ላይ እውነተኛ ጀኖን ጥያቄ አንስተው በበቂ ደረጃ ምላሽ ያላገኙ ሲመስላቸው
እንደዚህ አይነት ስሜት የሚሰማቸው ሰዎች አሉ። ያ የኛም ድክመት ያለበት ሊሆን ይችላል። እና የተለያየ ጎራ ነው፣ በአንድ ካቴጎሪ የሚወሰድ አይደለም። መንገዳቸው ምን ይሁን፣ እንዴት ቢቀጥሉ ይሻላል ላልከኝ፣ ያው እውነተኛ ጥያቄ ያላቸው ቀርብ ብሎ ማየት ነው። ይምጡ፣ ይመልከቱ፣ ይጠይቁ፣ አብሮ ይስሩ። ለውጥ ዳር በመቆም ብቻ አይሳካም፣ መሳተፍ ይፈልጋል። ወንዝን ለመሻገር አብሮ መዋኘት እንጂ ውሃውን ዝም ብለህ ብትወቅሰው አይበጅም፣ አይጠቅምም። ስለዚህ ኑ አብረን እንዋኝ። በዋና ውስጥ በጣም ብዙ ፈተና ይኖራል። በዛ ሂደት ውስጥ ነው ትክክለኛውን ነገር የምታገኙት ብዬ ነው መክረው። በተሳሳተ መልኩ በተሳሳተ ስሌት ውጤቱን የገመቱ ሰዎች የኢትዮጵያን ነባራዊ ሁኔታ ያኔ ብቻ ሳይሆን አሁንም የተገነዘቡ አይመስለኝም። የኢትዮጵያን ነባራዊ ሁኔታ መገንዘብ፣ ዘመኑን መገንዘብ ያስፈልጋል። አንተ እንኳን በምታውቀው ከለውጡ ዓመት 2 ዓመት በፊት ኢትዮጵያ ውስጥ የዳታ ፔኔትሬሽን የዳታ ስፋት ውስን ነው። ብዙ ሰው አብዛኛው መረጃ የሚያገኘው ከናሽናል ሚዲያ ነው። ብዙ ሚዲያዎች አልነበሩም። ስልክ እንዳሁን ኢንተርኔት በበቂ የለውም። ዳታ በስፋት አልተሰራጨም። ብዙ መረጃ የሚሰራጭበት መንገድ ውስን ነው። አንተ ብቸኛው ተናጋሪ ልትሆን ትችላለህ። አሁን በጣም ብዙ ተናጋሪ፣ ብዙ ተንታኝ፣ ብዙ አዋቂ ያለበት ጊዜ ነው። በአንዳንድ ጉዳዮች ላይ ብዙ መረጃም ያለበት ጊዜ ነው እና ነባራዊ ሁኔታው ማወቅ ያስፈልጋል። ለውጥ የአንድ ሰሞን ድግስ አይደለም፣ ሂደት ነው። በዚያ ሂደት ውስጥ ብዙ ጉዳዮች ሊቀያየሩ ይችላሉ። ረጅም መንገድ መሆኑን አምኖ ራስን አስተምሮ ራስን አጀስት ማድረግ የሚያስፈልግ ይመስለኛል። ጫና መቋቋም የሚሳናቸው ለጊዜያዊ ችግር ሲሉ ደግሞ ሸብረክ የሚሉ ሰዎች ጥጃው ሳይወለድ በረቶ አይዘጋም። መከራው፣ ችግሩ፣ ሂደቱ በአጭር ጊዜ ውስጥ የሚፈጸም ስላልሆነ ለርካሽ ዓላማ ለርካሽ ጥቅም ሲባል ከቁም ነገር መጉደል አይሆንባችሁ። ታሪክ መስራት የሚያስችል ሁኔታ ካለ ለዚያ መሄድ፣ ያም ካልተቻለ ደግሞ ከታሪክ ቀኝ መቆም እንጂ ላነሰ ለወቅታዊ ችግር ሲባል ብርታት በማጣት አቋም በማጣት የሀገርን ጥቅም በመወላወል ማሳጣት ጥቅም አለው ብዬ ብዙ አላምንም። በዚህ መንገድ ቢኬድ ይሻላል ብዬ አስባለሁ። ስራው እስከተሰራ ድረስ ውጤት እስካለ ድረስ የሰው ልጅ የማየት የማመዛዘን አቅም እስካለ ድረስ እውነታው እየተገለጠ መሄዱ አይቀርም ብዬ አምናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር። ወደ ሌላው ነጥብ ልለፍ። ብልጽግና እንደ ፓርቲ የመደመር መንግስትም እንደ መንግስት ሲመጣ የአማራ ህዝብ ይፈታቸዋል ይመልስልናል ብለው ሲያነሷቸው ወይም ተስፋ ያደርጓቸው ጥያቄዎች ነበሩና እነሱን ከመመለስ አንጻር ምን ተከናውኗል ብለው ያስባሉ? ብዙ ጊዜ ደግሞ የአማራ ህዝብ ከሚያነሳቸው ጥያቄዎች መካከልም እንዳብነት ከወሰንና ከማንነት ጋር የሚገናኙ ጉዳዮች ዛሬም ድረስ አልተፈቱም፣ ረጅም ጊዜ ወስደዋል እየተባለ ይነሳል። ይሄ ደግሞ የአማራ ህዝብ ለብልጽግና መንግስት የሚኖረውን ድጋፍ እንዲቀንስ እምነቱን እንዲላላ ያደርገውም ወይ የሚለው ላይ ማብራሪያ እንዲሰጡኝ ይፈልጋሉ። በዚያ ከለውጥ ማግስት ባደረግነው ውይይት በሁሉም የአገሪቱ ጫፎች የነበሩት ጥያቄዎች፣ አስተያየቶች በሁለት አንኳር ጉዳዮች ተከፍለው ይታዩ ይችላሉ። አንደኛ ፖለቲካ ጥያቄ ነው። ሁለተኛ ደግሞ የመልማት ጥያቄ ነው። ልማትና ፖለቲካ ናቸው ጎልተው በተለያየ ቋንቋ በተለያየ መንገድ የሚነሱት። በአማራ ክልል የነበረውን ጥያቄ ከዚህ ተለይቶ የሚታይ አይደለም። የመጀመሪያው የፖለቲካ ጥያቄውን ብንወስድ በሁለት ከፍለን ማየት እንችላለን። ራሱ የፖለቲካውን ጥያቄ አንደኛው ረዥም ጊዜ የሚወስድ ዘላቂ መፍትሄ የሚሻ አስተማማኝ ሰላም ማረጋገጥ የሚፈልግ ከአንድ ብሔር፣ ከአንድ ክልል፣ ከአንድ ፓርቲ በላይ ማሳተፍ የሚፈልጉ ጉዳዮች አሉ። በአንድ ፓርቲ የማይመለሱ፣ በአንድ ክልል የማይመለሱ፣ በአንድ ከባቢ ፍላጎት የማይመለሱ የሌሎችን ተሳትፎ የግድ የሚጠይቁ ጉዳዮች አሉባቸው ጥያቄዎች ውስጥ። ለምሳሌ ህገ መንግስት በሚመለከት
ባንዲራው ላይ ጥያቄ የሚያነሱ ሰዎች አሉ። አንቀጽ 39 ላይ ጥያቄ የሚያነሱ ሰዎች አሉ። በወሰን ጉዳይ በወሰን ይገባኛል ጥያቄ የሚያነሱ ሰዎች አሉ። እንደነዚህ ያሉ ጥያቄዎች ሙሉ እይታን ዘላቂ ሰላም የሚያረጋግጡ ምላሽን ማምጣት ይጠይቃሉ። እንዲሁ ሰምተህ ወዲያው የምትመልሳቸው ጉዳዮች ሳይሆኑ ሂደት ይፈልጋሉ። ለዚያ ረዘም ላለ ጊዜ እንግዲህ በውይይት እንደቆየን ይታወቃል። እያንዳንዱ የራሱ ችግር ስላለበት ለምሳሌ ከነዚህ ጥያቄዎች ውስጥ ስንቶቹ እንደሆኑ ባላቅም ብዙዎቹ በሀገራዊ ምክክሩ ምላሽ ሊያገኙ እንደሚችሉ ተስፋ አደርጋለሁ። ነገር ግን ሐረርጌ ሄደህ የተጠየቀውን ጥያቄ እዛው ምላሽ እሰጣለሁ ብትል ወለጋ ስትሄድ ጥያቄ ሊወልድ ይችላል። ወላይታ ሶዶ ሄደህ ተጠይቀህ ለዚያ ምላሽ እዛው እሰጣለሁ ብትል ጎንደር ስትሄድ ጥያቄ ሊወልድ ይችላል። ከዚህ ማሳያ አንዱ የወልቃይት ጥያቄ ነው። የወልቃይት ጥያቄ ረዘም ላለ ጊዜ ይገባኛል ጥያቄ በአማራ ክልል ሲነሳ ቆይቷል። ይህንን ጉዳይ የሁለቱም ክልል ህዝቦች ያሳተፈ ያወያየ በህገ መንግስቱ መሰረት በሪፍረንደም የተረጋገጠ ለዘላቂ ሰላም መነሾ የሚሆን ካልሆነ እድል አግኝቻለሁና አሁን ላፈላርግ ብትል ሲቀየር ይበላሻል። ለምሳሌ ከዚህ ቀደም የፌዴራል ክልል ስሪት ሲሰራ በህዝቦች ውይይት ቢሆን ያ ነገር የተፈጸመው ለረጅም ጊዜ ጥያቄ ሆኖ አይቀጥልም ነበረ። ያን ስህተት የሚደግም ነገር ነው። አሁን ስለሚመች እናርገው የሚል ጥያቄ የሚነሳበት መንገድ ውይይት ይፈልጋል። ስፔሲፊካሊ የወልቃይትን ጉዳይ ብትወስድ በትግራይ በኩል ያለው ጥያቄ ፌዴራል መንግስት ስርዓት ውስጥ በትግራይ ክልል ይተዳደር ነበር። በጦርነቱ ምክንያት ነው ያንን ቦታ ያጣ ነው። አሁን ደግሞ ለአማራ ህዝብ ህልውና እንታገላለን የሚሉ ኃይሎች ሁሉ ውሰዱት፣ አብረናችሁ እንዋጋለን፣ ይገባችኋል እያሉን ነው። እየከለከለን ያለው የፌዴራል መንግስት ነው። የፌዴራል መንግስት ከዚህ ጉዳይ ራሱን ቢያወጣ እኛ በማንኛውም መንገድ በኃይልም ይሁን በሰላም ቦታችንን እናስመልሳለን። እንቅፋት የሆነብን የፌዴራል መንግስት ነው እንጂ ለዚያ ህዝብ የሚታገሉ ወገኖችም ጭምር ለዚያ ህዝብ እንታገላለን ባዮች ጭምር እንድንወስድ ፈቅደው የዚያ ትግል ተባባሪና አጋር ሆነዋል። እናንተ ናችሁ እንቅፋቱ ይላሉ። ወደ አማራ ክልል ደግሞ ስትመጣ ከጦርነት በኋላ በፌዴራል መንግስት ውክልና የሚተዳደረው የወልቃይት ክልል በህግ አግባብ በተሟላ መንገድ ወደ አማራ ክልል መመለስ ሲገባው የፌዴራል ክልል መንግስት አልመለሰም ብለው ያስባሉ። ሁለቱም ጋር ጥያቄ አለ ማለት ነው። ይህንን ጥያቄ የምንፈታው አንዱን ወገን በማስደሰት ለአንዱ ወገን ምላሽ በመስጠት አንዱን ከጥያቄው ጋር እንዲቆይ ብናደርገው ዘላቂ ሰላም አያመጣም። የጊዜ ጉዳይ እንጂ መልሶ ግጭት ይፈጥራል። መልሶ ግጭት የሚፈጥርን ነገር ለአጭር ጊዜ እፎይታ፣ ለአጭር ጊዜ ደስታ መመለስ ደግሞ የመደመር መንግስት ፕሪንሲፕል አይደለም። የኛ አንደኛው ፕሪንሲፕል ሚዛናዊነት ነው። ሁለተኛው ሙሉ እይታ ነው። በምንወስናቸው ውሳኔዎች ዘላቂ ሰላም፣ ዘላቂ ልማት፣ ዘላቂ አብሮነትን የማያረጋግጥ የአጭር ጊዜ ድል ከሆነ ታይም ቦምብ ነው። ነገርን ለጊዜው ያዳፍናል እንጂ ከናካቴው አያጠፋውም ብለን ስለምናስብ አንመርጠውም። መንገዱን ጊዜ ወስዶ ተወያይተን ተመካክረን ህግን ስርዓትን ተከትለን የህዝቦችን ተሳትፎ አረጋግጠን ብንወስን ግን ለዘላቂው ሰላም ሊያረጋግጥ ይችላል የሚል እምነት ስላለን አብዛኛው በኢንክሉሲቭ ናሽናል ዲያሎጉ 4 ዓመት የፈጀ ሂደት ነው። ብዙ ሺህ ሰዎች የሚሳተፉበት ነው። አሁን እኔን ካነጋገርኩ በኋላ ራንደምሊ ሄደህ አንዱን ከሰሜን አንዱን ከምስራቅ አንዱን ከደቡብ ብታነጋግር በዚህ መድረክ መገኘቴ ብቻ ከበቂ በላይ ነው ይሉሃል። በጣም ብዙ ነገሮች ይነሳሉ፣ ብዙ ቅሬታዎች ይነሳሉ። አንዱ የአንደኛውን ጥያቄና በሽታ ያደምጣል። በዚያ መንገድ ነው ኢትዮጵያ የምትሰራው፣ በውይይት በንግግር በትዕግስት ነው እና ከአማራ ክልል ጥያቄ አንጻር ከበፊቱ የከፋ ነገር አሁን አለ ብሎ ለመውሰድ ያስቸግራል። በፊት የአማራ ክልል ወልቃይት ወደሚለው አካባቢ መጓዝ አይችልም። ዛሬ ቢያንስ መሄድ ይችላል፣ ሰው መጠየቅ ይችላል። እንደው በህግ ተጠቅሎ የአማራ ክልል ነው ባይባልም ለመንቀሳቀስ የሚከለክል ነገር የለም።
ሌላው ደግሞ በምክክር በውይይት ትግራይንም አሳትፈን እነሱም የኛ ወገኖች ናቸው፣ ኢትዮጵያውያን ናቸው። እነሱም በሚያስከፋ መንገድ የምንፈጽመው ነገር ጥቅም የለውም ብሎ ማመን ያለበት የአማራ ክልል ማህበረሰብ በዛም በዚህም ያለው የተዋሃደ ቅድም እንዳልኩት የተዋለደ በብዙ ጉዳይ ውስጥ አብሮ ያለፈ ህዝብ ነውና ሁለቱንም ህዝብ በሚያሳምን በውይይት በምክክር ዊን ዊን አፕሮች ብንከተል ዘላቂ ሰላም ያረጋግጣል። ከዛ ውጭ ያለው መፍትሄ ለአማራም አይጠቅምም፣ ለኢትዮጵያም አይጠቅምም፣ ለትግራይም አይጠቅምም ብለው የመደበውን መንግስት በጽኑ ያምናል። ነገር ግን ከረዥም ጊዜ ምላሽ ከሚሹ ባሻገር ያሉ በአጭሩ ፓርቲው መንግስት መመለስ የሚገባቸውን ብዙ ፖለቲካል ጥያቄዎች ግን ምላሽ አግኝተዋል። ለምሳሌ በፓርቲ ውስጥ እኩል ተሳትፎ አልነበረም። አንደኛ ባለቤትና ጎረቤት ነበር። ኢትዮጵያውያን ከፊሉ ባለቤት ከፊሉ ጎረቤት ወይም አጋር ተብሎ የተከፈለበት ሁኔታ ነበረ። ባለቤት ከተባሉትም ደግሞ ሃይራርኪ ነበራቸው። ዴሞክራሲን በሚያሳይ መንገድ ባለቤትነታቸው የሚያረጋግጥ ነገር አልነበረም። ለምሳሌ ፓርላማ ውስጥ ኦሮሞ፣ አማራ በቁጥራቸው ምክንያት በርከት ያለ ወንበር ቢኖራቸውም በፓርቲ ውስጥ ግን ኦሮሞም፣ አማራም፣ ትግሬም እኩል ወንበር ነበራቸው። እኩል ወንበር ነበራቸው ማለት መንግስቱን የሚመራው ፓርቲ ነው። ፓርቲ ውስጥ የማጆሪቲ ሩል ማይኖሪቲ ራይትስ የሚባለው የዴሞክራቲክ ፋውንዴሽን መሰረቱ እሳቤው አልነበረም። ቲፒኤልኤፍ 9 ሰው አለው፣ ኦህዴድ 9 ሰው አለው። እነዚህ ሰዎች በኩል ድምፅ ነው ወስነው ያ ውሳኔ ወደ ፓርላማ የሚፈጸመው። ይሄ ተሳትፎን የተዛባ ያደርገዋል፣ መስተካከል ነበረበት የሚል ጥያቄ ነበር። ሪጂናል ኦቶኖሚ ክልሎች ከፌዴራል መንግስት በህግ ከተሰጠው ስልጣን ባሻገር ጣልቃ ሳይገባባቸው በነፃነት ልማታቸውን፣ ሰላማቸውን፣ ፖለቲካቸውን እንዲያራምዱ መፍቀድ ላይ እንደሚታወቀው ውስንነት ነበር። ያን መመለስ ብዙ የሌሎችን ክልሎች ተሳትፎ ሳይፈልግ ራሱ መንግስት ራሱ ፓርቲ መወሰን መቀየር ይችላል። በፌዴራል መንግስት አካታችነትን በሚመለከት ኢሹዎች ነበሩ። በቁልፍ ቁልፍ ተቋማት ውክልናችን ለምሳሌ አየር መንገድ ወስደህ፣ ቴሌኮም ወስደህ፣ ሜቴክ ወስደህ እንደዚህ ገንዘብ ያለባቸው ሺፒንግ ላይንስ ወስደህ የሚታየው ካቢኔ ብቻ ሳይሆን ሌሎችም አካባቢዎች ላይ የነበረው ውክልና አሳታፊ አካታች አልነበረም የሚል ስሞታ ቅሬታ ነበር። ያለ መፍታት ብዙ ርቀት ተኪዷል። መጥፎ ትርክቶች አሉ። አንደኛው እንደ ገዢ፣ እንደ ጨፍጫፊ፣ እንደ አጥፊ የሚወስድ ትርክት አለ። ይሄ ደግሞ በዘላቂነት ኢትዮጵያን እያጠፋ እየከፋፈለ ነውና ትርክት ማድረቅ አለብን፣ ማስተካከል አለብን የሚል ጥያቄ ነበር። እሱን ለመፍታትም የውስጥ ውይይት የመንግስት ውሳኔ በቂ ስለነበረ ማድረግ ተችሏል። ሌሎች የፖለቲካ ኃይሎች ወይም አመለካከት ያላቸው ፓርቲዎች በመንግስት ስርዓት ውስጥ ማሳተፍ፣ ኢንክሉሲቭ መሆን ችግር አለ፣ አሸንፍ ያለውና በቃ እኔው ብቻ ነኝ የማስተዳድረው የሚል እሳቤዎች ኢትዮጵያ ውስጥ አሉ። ያም ጎጂ ነው የሚል ነገር ነበር። እንደምታስታውሱት በካቢኔያችን የሚፎካከሩ ፓርቲዎች ገብተው በጋራ ነው ባለፉት 5 ዓመታት ሀገር የመራ ነው። ያም በቂ አይደለም። በፓርላማ ውስጥ ተሳትፎ ያንሳል። ይሁነን ብለን ሌሎች ኃይሎች እንዲሳተፉ መልቀቅ አለብን፣ ማሳተፍ አለብን የሚል ምናልባት ኤክሰፕሽናል የሆነ ውሳኔ አሁን እንደ ዋዛ ብናየው ነገ ደግሞ ማግኘታችንን እናያለን። አንድ ሁለተኛ ደግሞ እስካሁን ባለን ታሪክም በሌሎች ሀገራት ታሪክም ብንወስድ ሊመረጥ የሚችል ገዢ ፓርቲ ግድ የለም ሌሎች የሚሳተፉበትን እድል ልፍጠር ብሎ ማድረግ ላይ ውስንነት ነበር። እኛ ዘንድሮ አድርገነዋል። እንግዲህ በፓርላማ፣ በካቢኔ፣ በፓርቲ፣ በክልል ኦቶኖሚ ትርክትን በማድረቅ ኢንክሉሲቭ መንግስት በመመስረት ሀገርኛ እሳቤዎች ላይ መሰረት ያደረገ መንግስት በመመስረት ረገድ ምንም ልታወዳድር አትችልም። ለምሳሌ አብዮታዊ ዲሞክራሲ ስለ መከላከያ ያለው እሳቤ፣ አብዮታዊ ዲሞክራሲ ስለ ህዝቦች ያለው እሳቤ፣ አብዮታዊ ዲሞክራሲ ስለ መንግስት ያለው እሳቤና የመደመር መንግስት ያለው እሳቤ ለየቅል ነው፣ አይገናኝም። የመደመር መንግስት መነሾ ቢያንስ 4 ኢትዮጵያ ውስጥ የምናውቃቸውን መሰረታዊ እምነቶች፣ ልምምዶች፣ ባህሎች እንደ መነሾ ይወስዳል። አንደኛው ቅኔ ነው።
ቅኔ ኢትዮጵያ ውስጥ አንድ ሰው በሰምና በወርቅ በግልጥ ሊትራሊ በሚተረጎምና በማይተረጎም መንገድ የሚናገርበት ቋንቋ ነው። ምስጢር አዘል ቋንቋ ነው። ያን ምስጢር አዘል ቋንቋ የማይረዳ መንግስት ከሆነ ከህዝብ ጋር ሊግባባ አይችልም። ካልተግባባህ ደግሞ ካልተነጋገር ካልተደማመጥክ ደግሞ እምነት አይፈጠርም። ህዝብህን ለማድመጥ የኢትዮጵያ ህዝብ የሚናገርበት ዘዬ፣ ልምምድ፣ ባህል ሌሎች ሀገሮች ከምናውቀው ለየት ይላል። ቅኔ የሚባል በሁለት መንገድ የሚተረጎም ልምምድ አለው። ይህንን እንደ አንድ የኮሚኒኬሽን ብሪጅ አድርጎ ይወስዳል የመደመር መንግስት። ሁለተኛው የተበተኑ ሀብቶች አሉ። ፍራጃይል የሆኑ እውቀቶች፣ የሰው ኃይል ካፒታል አለ። ይህን ሰብስቤ ይህንን ደምሬ አንድ አዲስ ነገር እንዲከሰት ኢመርጅ እንዲያደርግ እሰራለሁ የሚል መንግስት ነው። ይህን የመሰብሰብ የመደመር ዝንባሌ ደግሞ ደቦ ከሚባል ከኢትዮጵያ አርሶ አደሮች ልምምድ እንደ አንድ ፋውንዴሽን ይወስደዋል። ደቦ ማለት እርሻ ደርሶብኛል ተባብረን ድረስ አብራችሁን የኔን ስራ ስሩልኝ የሚል የኢትዮጵያ ልምምድ ነው። ይሄ ለኛ ለምናስበው እሳቤ በእጅጉ ያግዛል። ሶስተኛው በታሪካችን ውስጥ ቅድም እንዳነሳሁት በየጊዜው ግጭቶች አሉ። ሰላማዊ ጉዞ ብቻ አይደለም ያለው። የእምነት፣ የብሔር፣ የመሬት ይገባኛል፣ የተለያየ ስልጣን ይገባኛል ግጭቶች ነበሩ። እነዚህን ግጭቶች እየፈታ ያቆየበት መንገድ የሪኮንሲሌሽን ካልቸራችን ሽምግልና፣ ካሳ፣ እርቅ፣ ይቅርታ የሚባሉ ነገሮች አሉት። ይህንንም እንደ አንድ ፋውንዴሽን የመደመር መንግስት ይወስዳል። በሀገራችን እኮ ድል በሀብት አለ፣ ሽምግልና የሚባል እርቅ አለ፣ ይቅርታ አለ፣ ካሳ አለ። ይህንን እንደ መሰረት በወስደው በውስጥ ያሉትን ቅራኔዎች ለመፍታት ያግዘኛል። ደቦ ተሰብስቤ ለመስራት፣ ቅኔው ከህዝብ ለመደማመጥ። ግን ይሄ በመጀመሪያው ሌየር ላይ ፈርስቲር ላይ ያለው የሀገር ግንባታ መንገድ ብቻውን በቂ አይደለም። ኢንስቲትዩሽን ግንባታ ደግሞ ያስፈልጋል። ለኢንስቲትዩሽን ግንባታ ደግሞ ገዳን እንደ መሰረት ይወስዳል። ገዳ ለብዙ መቶ ዓመታት ብዙ አይነት ጥቃት እየደረሰበት ከልጅ ልጅ ሲወራረስ የቆየ መንግስታዊ ስርዓት ነው። ይሄ መንግስታዊ ስርዓት የስልጣን ገደብ የሚያረጋግጥ፣ ግልጽ የስልጣን ክፍፍል የሚያረጋግጥ፣ አንተም መስራት ያለብን እኔ ማድረግ ያለብኝን ያኛው ማድረግ ያለበትን በግልጽ የሚያስቀምጥ፣ የስልጣን አወራረስ ሂደቱ ሰላማዊ መሆን ብቻ ሳይሆን ሰው የማዘጋጀት ሂደቱም ከፍተኛ ልምድ ይገኝበታል። ይህን ተቋማዊ ልምድ ደግሞ እንደ አንድ መሰረት እንወስዳለን። ለተቋም ገዳን ብንወስድ፣ ለኮሚኒኬሽን ቅኔን ብንወስድ፣ ለሪኮንሲሌሽን ሽምግልናን ብንወስድ፣ አብሮ ተባብሮ ለመስራት ደግሞ ደቦን ብንወስድ አብዛኛው ጉዳዮቻችን ምላሽ ያገኛሉ ብሎ ነው የመደመር መንግስት ከሀገርኛ ብሂል፣ እውቀት፣ ካልቸር የመነጨ ለእኛ በቂ ምላሽ መሆን የሚችል እሳቤ ላይ ቆሞ የመንግስት ስሪቱን የነደፈው እና በእንደዚህ ያለው ጉዳይ በጣም ትላልቅ ምላሾች ተሰጥተዋል። ሌላው ደግሞ እኛ የምንመልሰው ልጆቻችን የሚመልሱት ጉዳይ ሊኖር ይችላል። ሁሉም ነገር በአንድ ጀንበር ስለማይመለስ አንዳንዱን በትዕግስት ማየት ለአማራም ሌሎችም ህዝቦች አስፈላጊ ጉዳይ ይመስለኛል።